ስሜ ዘማሪ ፓስተር ገብሬ ታደለ እባላለሁ። የመጣሁት ከሞጆ ሌሂ ዓለም አቀፍ ተሐድሶ ቤተክርስቲያን ከመዘመርም ባሻገር በመጋቢነት በሞጆ ሌሂ ዓለም አቀፍ ተሐድሶ ቤተክርስቲያን አገለግላለሁ። እሺ፣ ስለ መጀመሪያው አልበምክ መቼ እንደተሰራ አልበሙ ሲሰራ ምን ያህል ጊዜ እንደፈጀ ማን ማን እንደነበሩ ነገር? የመጀመሪያው አልበሜ የተሰራው ኦሬዲ 2 አመት ፈጅቷል ሲሰራም ማለት ነው። የተመረቀውም የዛሬ 2 አመት አካባቢ ነው። ሙዚቃ ቅንብር ያለው አይቀር ፍቅሬ የሚባል ነው። እንደዚሁ ደግሞ ሚክስ ያደረገው ደግሞ ዮሴፍ ዘውዱ ይባላል። ሙዚቃውን አልበሙን በምትሰራበት ጊዜ ምን አይነት ቻሌንጆች ነበሩ? በምን አይነት ሁኔታ ውስጥ ነው የሰራው? ያው ቻሌንጆች አይጠፉም። ያው አገልግሎት እንደመሆኑ መጠን ያው ትዝ ይለኛል የመጀመሪያ ስቱዲዮ የገባውበት ሰዓት እንግዲህ ስመላለስ የመንገድም ድካም ሊሆን ይችላል አላውቅም እና ሌሎች ቻሌንጆች እንዳሉ ሆኖ ለተወሰነ ሰዓት በጣም ራሴን ፌንት ራሱ እንደ መንቀል ያደረገኝ ሰዓት አለ። ከዛ እንደገና ሬስት አድርጌ ረፍት ወስጄ እንደገና ወደ ስራው የተመለስኩበት ሁኔታ አስታውሳለሁ። ምናልባት ከአልበሙ በፊት የመጀመሪያው ወደ ዝማሬ አገልግሎት የገባበት ሁኔታ ምን ይመስል ነበር? የዝማሬን አገልግሎት እንዴት ነው የጀመረው? ሲጀመር ጌታን ያገኘሁት 1992 ሲሆን ለ1 አመት በጌታ ቤት ያው ደህንነት ተምሬ ተጠምቄ ደቀ መዝሙር ተምሬ ወደ አገልግሎት ዘርፍ ገባው። ዛም በቤተ ክርስቲያን ውስጥ ባለው የመዘመራን ቡድን ውስጥ በመዘመራን ህብረት ጋር ተቀላቅዬ አገልግሎት ጀመርኩኝ ማለት ነው። ከዛም ያው ጌታ እያሳደገኝ ሶሎም ያደረኩ ወርሺፕም ያደረኩ በዛ ሁኔታ እስካሁን ድረስ በቤተ ክርስቲያን መጋቢም ሆኜ ተሹሜም የዝማሬ አገልግሎት አላቋረጥኩም ማለት ነው። የዝማሬ ጸጋና የመጋቢነት ጸጋ ምንድነው የሚለያያቸው? አንድ የሚያደርጋቸው? ሁለቱም ጠቃሚ ናቸው። ቤተ ክርስቲያንን ከማነጽ አንጻር የየራሳቸው ድርሻ ይኖራቸዋል ብዬ አስባለሁ። ከማነቃቃት አንጻር፣ ከመትከል አንጻር፣ ከማጽናት አንጻር። ስለዚህ ያው ሁለቱም ከእግዚአብሔር የምንቀበላቸው ስለሆኑ ሁለቱም ለቤተ ክርስቲያን አስፈላጊ ነው። ምናልባት የመጀመሪያውን አልበም በተመለከተ ሲለቀቅ ምን ላይ ነበር የተለቀቀው? አሁን ደግሞ ምናልባት ይህንን ፕሮግራም የሚያዩ ተመልካቾቻችን ማግኘት ቢፈልጉ በምን ላይ ማግኘት እንደሚችሉ ነገር? ሲለቀቅ አስመርቅ ያለው ከዛ በኋላ ያው የራሴ ዩቲዩብ ቻናል በርግጥ ከፍቼ ያው ታደለ ገብሬ በሚል ሰርች የሚያደርግ ሰው ያገኘዋል ማለት ነው። እሺ፣ ምን ታስባለህ? ፕላንስ ምንድነው? የሚቀጥለው ፕላኔ በቤተ ክርስቲያን ውስጥ ካለኝ አገልግሎት ባሻገር ማለት የመመገብ የማስተማሩ አገልግሎት እንዳለ ሆኖ በዝማሬ አገልግሎትም ያው እንደ እግዚአብሔር ፈቃድ ሩቅ መሄድ ፈልጋለሁ ማለት ብዙ መስራት በዝማሬውም አገልግሎት ፈልጋለሁ። ስለዚህ ፕሮግራም እንዴት ሰማ? በምን መንገድ ነበር የሰማው? ስለዚህ ፕሮግራም የሰማሁት ጂኤምኤም መንፈሳዊ ቻናል በመከታተልበት ሰዓት ስንዘምር ሾው የሚል አገልግሎት ስታቀርቡ አየው፣ ተከታተልኩ። እኔም ደግሞ ውስጤ ስላለ በዛ በተቀመጠው አድሬስ መሰረት ልደውል ቻልኩኝ። ስለዚህ ውስጤ ሙሉም ስለነበረ ሳላቅማማ መጣው ማለት ነው። በመጀመሪያ የሁሉ ነገር ጀማሪ የሆነው እግዚአብሔር ስንወድቅም የሚያነሳ በሁሉ የሚደግፍ እግዚአብሔርን አመሰግናለሁ። ሲቀጥል ቤተሰቦቼን በሙሉ እንደዚሁ የማገለግላት ቤተክርስቲያን መሪዎች፣ አገልጋዮች በአጠቃላይ አመሰግናለሁ። እንደዚሁም ይህንን እኔ የመሰሉትንም አገልግሎታቸው ጸጋቸው ተደፍኖ እንዳይቀር ዋጋ የምትከፍሉ ይህንን አገልግሎት ለህዝብ እንዲደርስ የምትተጉ እናንተም እንደዚሁ ደግሞ የመልእክት የሚተላለፍበት ቻናልም ጭምር አመሰግናለሁ። ይፈጸማል ህልሜ አየዋለሁ ባይኔ
ይፈጸማል ህልሜን ይፈጸማል ህልሜ ይፈጸማል ህልሜን አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ ታሳይቶኛል ህልም አለኝ እኔ አልጠራጠር ታማኝ ነው ለኔ ጉድጓድ ቢቆፈር ከሳሽ ቢቀጠር ያየሁትን ህልም መፈጸሙ አይቀር ጌታ አሳይቶኛል ህልም አለኝ እኔ አልጠራጠር ታማኝ ነው ለኔ ጉድጓድ ቢቆፈር ከሳሽ ቢቀጠር ያየሁትን ህልም መፈጸሙ አይቀር ይፈጸማል ህልሜን ይፈጸማል ህልሜ ይፈጸማል ህልሜን አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ ሆኜ ለጠላት ብሸጥ በግብፃዊው ቤት በግፍ ብከሰስ ህልሙን ያሳየኝ ይመለከታል ታሪክ ሊለውጥ ድንገት ይመጣል ህልመኛ ሆኜ ለጠላት ብሸጥ በግብፃዊው ቤት በግፍ ብከሰስ ህልሙን ያሳየኝ ይመለከታል ታሪክ ሊለውጥ ድንገት ይመጣል ይፈጸማል ህልሜን ይፈጸማል ህልሜ ይፈጸማል ህልሜን አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ የጎዳኝ ያዋረደኝ መስሎት አየሁት አምላኬ ለመልካም ቀይሮት መከራዎች ሁሉ ለጥፋት አይደሉም ህልሙ እንዲፈጸም መንገድ ነው ቢሆኑት ጠላቴ የጎዳኝ ያዋረደኝ መስሎት አየሁት አምላኬ ለመልካም ቀይሮት መከራዎች ሁሉ ለጥፋት አይደሉም ህልሙ እንዲፈጸም መንገድ ነው ቢሆን ይፈጸማል ህልሜን ይፈጸማል ህልሜ ይፈጸማል ህልሜን አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ አየዋለሁ ባይኔ አይደለም እኮ ህልሙን ያሳየኝ የማይቻለውን ይቻላል ያለኝ ሰማይና ምድር በቃሉ ያጸና ህልም ይፈጽመዋል ነውና ገናና ሰው አይደለም እኮ ህልሙን ያሳየኝ የማይቻለውን ይቻላል ያለኝ ሰማይና ምድር በቃሉ ያጸና ህልም ይፈጽመዋል ነውና ገናና